ሰላም ሰላም እንደምን አላችሁ? ዛሬ አንድ ጉዳይ ላይ ለመናገር ወይም ሀሳቤን ለማጋራት ነው ወደ እናንተ የመጣሁት። እንደሚታወቀው በዚህ የዲጂታል ዘመን ማንኛውም ሰው በእጁ ላይ ባለ የስልክ ዲቫይስ አማካኝነት በጣም ብዙ ስራዎችን የሚሰራበት ዘመን ላይ ነው የደረስነው እና በዚህ ዘመን በተለያዩ አማራጮች ከምናውቀው የብሮድካስት ወይም የኮንቬንሽናል ሚዲያ ውጪ በማህበራዊ ሚዲያ በተለያየ መልኩ በርካታ የኢንተርቪው ወይም የቃለ መጠይቅ ስራዎች ይሰራሉ። የሚዲያ ይዘቶች ወይም ኮንተንት ይፈጠራሉ ማለት ነው። እንግዲህ የሚዲያ ዋና ዋና ሶስት ዓላማዎች አሉት። መረጃ መስጠት፣ ማስተማር አሊያም ደግሞ ማዝናናት ማለት ነው። ከዚህ በተቃራኒው ሊሆን አይችልም። አንድ ሚዲያ ወይም አንድ የተፈጠረ ኮንተንት ለተደራሲያኑ ሊያደርስ የሚችለው ከነዚህ የወጣ ሊሆን አይችልም። ስለሆነም በምንሰራቸው ኮንተንቶች ወይም ደግሞ በምናሰራጫቸው የሚዲያ ይዘቶች ቃለመጠይቆች እናደርጋለን። አሁን የዛሬ ይህን መረጃ ማድረስ ያስፈለገኝ የተለያዩ ሰዎች በተለያዩ ርዕሰ ጉዳዮች ላይ ቃለመጠይቆችን ያደርጋሉ፣ ኢንተርቪዎችን ይሰጣሉ። የተለያዩ ኮንተንት ክሬተርስ ወይም ደግሞ ቃለመጠይቅ የሚያደርጉ ሰዎችም የተለያዩ ግለሰቦችን በተለያየ ጉዳይ ላይ ቃለመጠይቅ ሲያደርጉ እንመለከታለን። ነገር ግን መሰረታዊ መስፈርቶቹ ምንድን ናቸው? እነማንን መርጠን በየትኛው ሚዲያ ለእነማን ነው የምናደርሰው? ሀሳቦች ውስጥ ምንድን ናቸው? እነማን ናቸው የሚሉትን ቢያንስ ወደ 8፣ 9፣ 10 አካባቢ መሰረታዊ ጉዳዮችን እንድናይ በሚል ነው መረጃ ለማድረስ ወደ እናንተ የቀረብኩት ማለት ነው። ይኸው ምንድን ነው እንግዲህ የመጀመሪያው የሚናገረው ሰው የመናገር ፈቃድ ያለው ወይም ያልተከለከለ በዛ ርዕሰ ጉዳይ ላይ እንዲያወራ የተፈቀደለት መሆን አለበት። ይሄ ብዙውን ጊዜ ብዙ ኢንተርቪው የምናደርጋቸው ሰዎች ላይ ኮንሲደር ላናደርገው ወይም ላናስበው እንችላለን። ነገር ግን በዛ ርዕሰ ጉዳይ ላይ ያልተከለከሉ ሰዎች ወይም ደግሞ በቃለ መጠይቁ ዙሪያ የገባቸው የሚናገሩትን ያወቁ የተረዱ መሆን አለባቸው። አንዳንድ ማህበራዊ ሚዲያ ላይ እንደምንመለከተው አንዳንድ ሰዎች የተጠየቁት ሌላ የሚያወሩት ሌላ ይሆናል እና ገብቷቸዋል ወይ ስለምን እያወሩ እንደሆነ አንደርስታንድ አድርገዋል ወይ የሚለውን ስለመደረጋታቸው ማወቅ ይጠበቅብናል ማለት ነው። ካልሆነ ግን የማዝናናት አይነት ይሆንና ይቅርታ ከአውዱ እየወጡ ለእኛም ለይዘታችን ችግር ይፈጥራሉ ማለት ነው እና ይህን በአግባቡ መረዳት ይጠይቃል። ሁለተኛው በጉዳዩ ዙሪያ ቀጥተኛ የሆነ ትስስር ያላቸው ወይም ለጉዳዩ አስፈላጊ የሆኑ ሰዎች መሆን መቻል አለባቸው። ይሄው ምንድነው ልምድ ወይም እውቀት በጉዳዩ ዙሪያ ለምሳሌ መሬት መንቀጥቀጥ ከሆነ በሱ ዙሪያ ከሆነ የምናናግረው እዛ ላይ እውቀት ያላቸው ስፔሻላይዝ ያደረጉ የተማሩ በዛ ዘርፍ የሰሩ መሆናቸውን ማረጋገጥ ይጠበቅብናል ማለት ነው። በግብርና በሆቴል በሌላም ከሆነ እዛ ላይ ስለመስራታቸው እዛ ላይ ልምድ ስለመኖራቸው ወይ ሀብቱ ቢሹ እርግጠኛ መሆን መቻል አለብን ማለት ነው። ስለዚህ መቼም ስለ በቆሎ አዘራር አሳ የሚያሰግርን ሰው አንጠይቅም። ምክንያቱም ጉዳዩ የተለያየ ስለሆነ ማለት ነው። ያላቸው ልምድና እውቀትም በዛው ልክ ይለያያል ብለን ስለምናስብ ማለት ነው። ስለዚህ በጉዳዩ ዙሪያ ቀጥተኛ ትስስር ያላቸው እውቀትና ልምድ ያላቸው መሆናቸውን ማየት መቻል አለብን ማለት ነው። በዚህ ላይ በደንብ ማጤን ያለብን አንደኛ የትምህርት ዝግጅታቸው ነው። ሁለተኛ የስራ ልምዳቸው ነው። የትምህርት ዝግጅት ቀደም ብዬ እንዳነሳሁት በሚወራው ርዕሰ ጉዳይ ዙሪያ አካዳሚካሊ በተለያዩ የትምህርት ተቋማት በስልጠና በመደበኛ ትምህርት ወይም በአጫጭር ትሬኒንጎች ወርክሾፕ የተሻለ ልምድ እውቀት አላቸው ብለን የምናስባቸው መሆን መቻል አለባቸው። ከዛ ውጭ ደግሞ ምናልባት በቀጥታ ባይማሩትም እንኳን እዛ የምናወራው ዘርፍ ላይ ረጅም ዓመት የሰሩ ከሆኑ ስራውን በልምዳቸው ስለሚያውቁት ማለት ነው። ስለዚህ በልምድ ወይም በትምህርት ዝግጅት እንደ መስፈርት ወስደን ሰዎችን ለቃለ መጠይቅ ስናዘጋጅ እዚህ ላይ ትክክለኛ ሰዎች ናቸው ወይ ብለን ማረጋገጥ ይጠበቅብናል ማለት ነው። ሌላው የምንመርጣቸው ሰዎች ወካይ መሆን መቻል አለባቸው። ወካይ ሲባል በምናወራው ርዕሰ ጉዳይ ዙሪያ በምንመርጠው ርዕሰ ጉዳይ ዙሪያ ግሩፖች ይኖራሉ፣ ማህበረሰብ ይኖራል፣ ተቋም ይኖራል፣ ሀገር ይኖራል፣ አካባቢ ይኖራል፣ ማህበር ይኖራል ወይም ሌላ ነገር ይኖራል እና ያንን የሚወክል ነው ወይ የሚለውን ማረጋገጥ ይጠበቅብናል ማለት ነው። ለምሳሌ አንድ ማህበር ወይም 1000 አባላት ያሉት ማህበር
በማህበሩ ጉዳይ የምናነጋግር ከሆነ ስራ አስኪያጁ ወይም የማህበሩ ፕሬዚደንት ወይም የማህበሩ ተወካይ በማህበሩ እውቅና የተሰጠው ተወካይ ቢሆን ይመረጣል። እያንዳንዱ አባል በጉዳዩ ዙሪያ ሊናገር ይችላል። ነገር ግን ዲሲሲቢ የሆኑ ውሳኔ የሚያስፈልጋቸው የምናነሳቸው ነገሮች በዛ ጉዳይ ላይ ቀጥተኛ በውሳኔ ላይ የሚሳተፉ ተጽዕኖም ራሳቸውን ጨምሮ ሌሎች የማህበሩ አባላት ላይ ወይም የዛ ኮሚኒቲ የዛ ግሩፕ አባል ላይ የሚያርፍ መሆኑን ማረጋገጥ ይጠበቅብናል ማለት ነው። ስለዚህ አንዳንድ ጊዜ እነንትናን ሳያናግሩ እነንትናን ጠየቁ የሚባሉ ነገሮች የሚመጡት ከዚህ የተነሳ ነው። ስለዚህ በትክክል ያን ግሩፕ ያን ማህበር ያን አካባቢ የሚወክሉት እነማን ናቸው ብለን መጠየቅ ይጠበቅብናል ማለት ነው። ስለ አንድ አካባቢ የምናወራ ከሆነ ስለዛ አካባቢ የዛን አካባቢ ታላላቅ ሰዎች በእድሜ ገፉ ወይም ደግሞ ብዙ ልምድ ያላቸው ወይም ደግሞ የተማሩ የዛ አካባቢ ማህበረሰብ እንደ አይከን የሚወስዳቸው እንደ ሌጀንድ የሚወስዳቸው ሰዎች መሆናቸውን ማረጋገጥ ይጠበቅብናል ማለት ነው። ካልሆነ ማንኛውንም ግለሰብ ብናናገረው ሀሳብ ሊሰጠን ይችላል። ነገር ግን በሌላው ዘንድ የሚናገሩት ነገር ያን ያክል ተቀባይነት ላይኖረው ይችላል ማለት ነው። ስለዚህ ወካይ መሆናቸውን እርግጠኛ መሆን ይጠበቅብናል ማለት ነው። ይሄ ለብዙ ነገሮች ሊሰራ ይችላል። እንዳልኩት ለማህበር፣ ለግሩፕ፣ ለሀገር፣ ለአካባቢ በሀገር አቀፍ ደረጃም እንግዲህ መሪዎችን ነው የምናናገረው። ዜጎችን ልናናገር እንችላለን፣ ሀሳብ ሊሰጡን ይችላሉ። ግን መሪዎችን፣ ስራ አስኪያጆችን፣ ኃላፊዎችን የሚወክሉ ሌሎች ታዋቂ የሆኑ በስራቸው አንቱታን ያተረፉ የዛ አካባቢ ተወላጅ፣ የዛ አካባቢ ባለሀብት፣ የዛ አካባቢ ነዋሪ፣ የዛ አካባቢ በበጎ አድራጎት የሚታወቁ ዝና ያላቸው ሰዎች ከሆኑ እነሱ እንደ ወካይ ይወሰዳሉ እና እነሱን ማናገር የበለጠ ጠቃሚ ይሆናል ማለት ነው። ሌላው ምናልባት የችግሩ ወይም የደስታው ቀጥተኛ ባለቤቶችን ማግኘት። አንድ ጉዳይ ሀፕን ሲያደርግ የስሚ የሰሙ ሰዎችን ሳይሆን ወይም ምናልባት ዘመዶች ከሆኑ ዘመዶችን ሳይሆን በቀጥታ ጉዳዩ የሚመለከታቸውን ሰዎች፣ ሀዘንም ከሆነ ሀዘኑ የደረሰባቸውን ቤተሰቦች፣ ሰዎች፣ ደስታም ከሆነ ደግሞ የራሱ የደስታውን ባለቤቶች የደስታውን ተካፋዮች ማናገር ይመረጣል ማለት ነው። የእነንትና ጉዳይ እንዴት ነበረ ተብሎ ሌላ ሰው አይጠየቅም፣ የስሚ ማለት ነው። ስለዚህ የጉዳዩ ባለቤት እነሱ መሆናቸውን እርግጠኛ መሆን ይጠበቅብናል። እነዛን ሰዎች ስለማናገራችንም እርግጠኛ መሆን አለብን። ለዛ ነው እና ፈረስት ሃንድ ኢንፎርሜሽን ነው፣ የመጀመሪያ መረጃ ነው እና ከራሳቸው ስለ ችግሩም ከሆነ የጉዳቱን መጠን፣ ስለ ደስታውም ከሆነ ደግሞ ደስታውን የፈጠረው ምን እንደሆነ፣ ምን እንደፈጠረባቸው፣ ለወደፊቱ ምን ሊያስከትል እንደሚችል ልንጠይቃቸው እንችላለን እና እነዚህ ሰዎች ቀጥታ የጉዳዩ ባለቤቶች ፈርስት ሃንድ ኢንፎርሜሽን የምንለውን የምናገኝበት መንገድ ነው ማለት ነው እና ኢንተርቪው ስናደርግ ከላይ ያነሳናቸውን በዚህ መልኩ እየለየን እነማን ናቸው፣ ምንድን ናቸው፣ በምን ጉዳይ ላይ የሚያወሩት፣ እንዴት ነው የሚያወሩት፣ ስለምንድን ነው የሚያወሩት የሚለውን በአግባቡ መረዳት ይጠበቅብናል ማለት ነው። ሌላው ተአማኒነትና አርአያነት ያላቸው መሆናቸው ቅድም ካነሳናቸው ጋር ምናልባት ሊገናኙ ይችላሉ። አንድን ሰው ኢንተርቪው ስናደርገው ያ ሰው ተአማኒ ነው ወይ፣ አርአያ ነው ወይ፣ ማህበረሰቡ ዘንድ ቅቡል ነው ወይ፣ የሚናገራቸው ነገር ተሰሚነት አላቸው ወይ፣ በማህበረሰቡ ዘንድ አዎንታዊ ኢነርጂ ወይም ፖዚቲቭ ኢነርጂ መርጨት ይችላል ወይ፣ ማጋባት ይችላል ወይ፣ ሌሎች ሊያነሳሳ ይችላል ወይ፣ እሱን መሆን አለብኝ፣ እሱን ለመሆን ይሄን አሁን ማድረግ አለብኝ፣ ይሄን መማር አለብኝ፣ ይሄን ማጥናት አለብኝ፣ እሱ የደረሰበት መድረስ አለብኝ ተብለው የሚቀናባቸው ወይም ደግሞ ይሄ አዎንታዊ መንፈሳዊ ቅናት የሚባለው የለም፣ እሱ የሚያድርባቸው ተመልካቾች ሲያዩት ወይ እንደ እንትና መሆን አለብኝ፣ ልጆች ሲያድጉ እንትናን መከተል አለባቸው፣ እንደሱ ነው ሰው የሚባሉ ናቸው ወይ የሚለውን መውሰድ አለብን። አንዳንድ ጊዜ ኢንተርቪው የምናደርጋቸው ሰዎች ከምርጫችን የተሳሳተ መሆኑ የተነሳ የሚናገሩት ነገር አንዳንድ ጊዜ እድሜያቸው ገና ህፃን የሆኑ አስራዎቹ የሆኑ ውስጥ ስለ ህይወት የተሞክሮ ብለው ያወራሉ እና ገና መች ኖሩ፣ ሳይኖሩ ስለ ህይወት ተሞክሯቸው ለሌሎች ሊያጋሩ ይሞክራሉ እና ሁለተኛ ገና ሳይማሩ ማለት ነው ባልተማሩበት ርዕሰ ጉዳይ ላይ ዝም ብለው ያወራሉ። ስለዚህ ሰው ያውቃቸው የሚፈጥሩት ወይ ውዝግብ ነው ወይ የገባቸው መስሏቸው ያልገባቸውን ነገር ነው የሚያነሱት። ስለዚህ የማይጠየቁ ጥያቄዎችን ነው የሚጠይቁት እና ይሄ ከምርጫ የተሳሳተ ነው እና ተአማኒነትም አይኖራቸውም ማለት ነው። እነዚህ ሰዎች አርአያም ሊሆኑ አይችሉም፣ ሰዎች ሊከተሏቸውም አይችሉም።
ይሄን አድርጌ በዚህ ወጥቼ በዚህ ወርጄ ይሄን አሳክቻለሁ ብለው በአርአያነት ሊጠቅሱት የሚችሉ የህይወት ተሞክሮም የላቸውም። ስለዚህ አርአያ ናቸው ወይ? ትክክለኛ መረጃ ሰጪ ናቸው ወይ? ተስፋ የሚሰጡ ናቸው ወይ? እሱም በሆንኩ የሚያስብሉ ናቸው ወይ የሚለውን ስናይ በጣም አንዳንዶቹ ማህበራዊ ሚዲያ ላይ በተለይ ቫይራል ለመሆን ወይም ተከታይ ለማፍራት ትኩረት ለመሳብ እየተባለ አሁን የምናያቸው ነገሮች ከማስተማር ከማዝናናትና መረጃ ከመስጠት ውጪ እየወጡ የሚያበሳጩ የሚያናድዱ በርካታ ሰዎችም የሚበሳጩባቸው እና ባለሙያዎቹ እውነት በዚህ ልክ ሙያው ረከሰ ወይ ሙያውን ዝቅ አረጉት በማያውቁት ጉዳይ አወሩ እያሉ ባለሙያዎችም ሲበሳጩ የምንሰማባቸው ለትችት የሚጋለጡ ቃለመጠይቆችን እንሰማለን ማለት ነው። ሌላው ስነ ምግባር ወይም ኤቲካል ስታንዳርድስ እሱን ያሟሉ መሆን መቻል አለባቸው የምንለው ነው። ኤቲካል ስንል ሰዎች በስነ ምግባር የአካባቢን፣ የነዋሪውን፣ የህብረተሰቡን፣ የሀገርን ገጽታ የማያጎድፍ የማህበረሰቡን ስነ ልቦና የማይነካ አኗኗሩን፣ አመጋገቡን፣ አለባበሱን የማይጻረር የዛን አካባቢ ታሪካዊ ዳራውን ተንተርሶ በህብረተሰቡ መካከል ኮንፍሊክት የማይፈጥር አብሮነትን የሚያጎላ ነገን የሚያስተካክል ሰው መሆኑን ማረጋገጥ መቻል አለብን። በግል ፍላጎቱ እንትና እንዲያደርጎ ነበር እንትና እንዲህ ሊያደርግ ነው እንደዚህ ነው እያለ ግጭት የሚፈጥሩ ሀሳቦችን የማይሰጥ በስነ ምግባር የታነጸ ሀሳብ ሊሰጥ የሚችል ሰው መሆን መቻል ይጠበቅበታል ማለት ነው። ሶ በእነዚህ ፍሬሞች የሚናገር መሆኑን መረጃ የሚሰጥ መሆኑን አንድ ኢንተርቪው እናደርግ ሰው እርግጠኛ መሆን መቻል አለብን። ይሄንንም ቀድመን መግባባት መቻል አለብን። በዚህ ርዕሰ ጉዳይ ላይ በዚህ መልኩ ነው የምናነሳው። ይሄን የምናነሳ ምናልባት ሌላ ማህበረሰቡ ላይ የስነ ልቦና ችግር ወይም ደግሞ የማይነኩ እሴቶችን ነክተን ሌላ ማህበረሰባዊ ችግር ልንፈጥር እንችላለን በሚል ነገሮችን አጢኖ ወደ ቃለ መጠይቅ ይገባል ማለት ነው። ብዙ ሀገራትም ይሄን ነው የሚያደርጉት። ከዚህ ውጭ ከሆነ ግን ለብዙ ችግር፣ ለብዙ ኮንፍሊክት፣ ለብዙ ስብራት ሊዳረጉ የሚችሉ ነገሮች ይነሳሉ ማለት ነው። ስለዚህ ስነ ምግባር በጣም ሊታለፍ የማይገባው ትልቁ ትኩረት ልንሰጠው የምንችለው ጉዳይ ነው ማለት ነው። እውነተኛ ህይወትን የሚናገር ለምሳሌ አርቲፊሻል ወይም ደግሞ ውሸት የተቀላቀለበት ነገር ሳይሆን እውነተኛ የህይወት ተሞክሮውን የሚገልጽ መሆን የሚችል ማለት ነው። ሌላው የማያጠራጥር የማያስፈራ አንዳንድ ሰዎች ኢንተርቪው ሲሰጡ እንዲሁ ኢሉዥን የሆነ በጣም ለሰው ከአእምሮ በላይ የከበዱ እንዲሆኑ ነበር። ለምሳሌ አንድ ኢንተርቪው እያየሁኝ ነበር እና ሶፍ ዑመር ዋሻ ውስጥ ገብቼ ቆይቼ ይሄን አይቼ ሰው የሚመስሉ ፍጡራን እዛ ውስጥ አይቼ እንዲህ ብሎ ተናግረውኝ ምናምን እና ይሄ ምንድን ነው የሚፈጥረው? ሰዎች እዛ ዋሻ እንዳይሄዱ እንዲፈሩ ያደርጋል ብዬ ነው የማምነው። እና እውን በሰው ልጅ ህይወት ውስጥ ይሄ ሊከሰት ይችላልን የሚያስብሉ ነገሮችን ማምጣት አለብን ብዬ አላምንም። መሆንም የለባቸውም። ተጨባጭ የሆኑ ፕሩፍ ሊደረጉ የሚችሉ ጉዳዮችን ብቻ ማምጣት ይጠበቅብናል። ከዛ ውጪ ያሉት ምናልባት በመንፈሳዊ ህይወት ሊገለጹ የሚችሉ ናቸው እንጂ በዓለማዊ ኢንተርቪው ዘውግ ልናካትታቸው የማንችላቸው ትኩረት የሚሹ ጉዳዮች ናቸው ማለት ነው። ስለዚህ የምንናገራቸው ነገሮች እውነተኛ፣ የማያጠራጥሩ፣ የማያስፈሩ ሁሉም ማህበረሰብ ሰምቶ ሊገረምባቸው፣ መረጃ ሊያገኝባቸው፣ ነገ ጥንቃቄ እንዲያደርግ መረጃ ሊሰጡ የሚችሉ፣ የሚያዝናኑ፣ ፈገግ የሚያሰኙ መሆን ይኖርባቸዋል ማለት ነው። ሌላው ለሪከርድ ፈቃደኛ የሆነ እንዳልኩት ከዛ ውጭ ደግሞ ፈቃደኝነቱን ያሳየ እኛም ደግሞ የማይተላለፈውን የማንቀርጽ አንዳንድ ጊዜ ለ30 ደቂቃ ኢንተርቪው 2 ሰዓት እንቀርጻለን። ከዛ በኋላ 1 ሰዓት ተኩሉ ባከነ ማለት ነው። ስለዚህ ሰዎች የማይተላለፍን ህብረተሰብ የማይደርስን ነገር ዝም ብለው ያወራሉ ማለት ነው። እኛም ደግሞ ለዛ እርግጠኛ መሆን መቻል አለብን። ባለችን ታይም ፍሬም ውስጥ በዚህ ጉዳይ ነው ይሄን የምፈልገው ይሄን ንገረን ብለን ነው ነገሮችን ፍሬም አድርገን ማስቀመጥ ያለብን። ክፍል 1 ክፍል 2 እያለን እናስተላልፋቸው የምንችላቸው ነገሮች ይኖራሉ። ስለዚህ ባለን ፍሬም ውስጥ የቀረጽነውን ነገር ማስተላለፍ ይጠበቅብናል ማለት ነው። ሌላው ሰዎች በደንብ ማየት ያለባቸው የተጠየቁትን ብቻ እንዲመልሱ ብናደርግ። አንዳንድ ጊዜ ፖለቲካሊ ሴንሲቲቭ ማህበረሰባዊ ሴንሲቲቭ የሆኑ ነገሮችን ለማሳመር በሚል
የምንጠየቃቸው ነገሮችን ትተን ያልተጠየቅናቸውን አጃቢ ሀሳቦችን እናመጣና እንቀላቅላለን ማለት ነው። ስለዚህ ስንጠየቅ በቀጥታ የተጠየቅነውን ነገር ብቻ መመለስ። እዚህ ላይ ይሄን እየሰራችሁ ነበረ፣ ይሄ ለምን ዘገየ ስንባል የዘገየበት ምክንያት ይሄ ነው ከማለት ይልቅ እንግዲህ እንደምታውቀው የዛሬ 5 ዓመት ምናምን እንልና በቃ የሌለ ነገር ማለት ነው ከሌላ ሰው ጋር የሚገናኝ ከሌላ ተቋም ጋር የሚገናኝ ከሌላ ሀገር ጋር የሚገናኝ ከሌላ ድርጅት ጋር ከሌላ ግለሰብ ጋር የሚገናኙ በርካታ ነገሮችን እናነካካና ከዛ በኋላ ሌሎች አካላት ጥያቄ ያነሳሉ። እንትና ለምን እንደዚህ አለ? እንደገና ሌሎች ጉዳዮችን እንደገና ለሌላ ኮንፍሊክት ኦፍ ኢንትረስት መንስኤ የሚሆኑ ነገሮችን ልናነሳ እንችላለን። እንደዛ ከሆነ ደግሞ ቀድሞ ታስቦበት ባላንስ ተሰርቶ አበበ የተናገረው ወይም ሳምበዲ በተናገረው ላይ ደግሞ ሌሎች አካላት ሰይ እንዲኖራቸው ሩም መስጠት፣ ለነሱም እድል መስጠት ያስፈልጋል ማለት ነው። ይህን የምናደርግ ከሆነ በማዝናናት መረጃ በመስጠትና በማስተማር የሚዲያ ፍሬም ውስጥ ውጤታማ ኢንተርቪው ማድረግ፣ ለሰዎች ጠቃሚ መረጃ መስጠት፣ ለሰዎች ደስታና ሀሴትን መስጠት የሚችሉ ቃለ መጠይቆችን ልናደርግ እንችላለን ማለት ነው። ከዛ ውጭ ያሉት አወዛጋቢ የሆኑ ብዙ ከሙያችን የወጡ በማናውቀው ላይ ነገር ላይ የምናወራቸው ነገሮች ለጊዜው ቫይራል ሊሆኑ ሰዎችን ሊያስቁ ምናምን ይችላሉ። ነገር ግን ሪሊ አያስቁም። ሊያስገለፍጡ ይችሉ ይሆናል እንጂ ሪሊ የሚያስቁ አይደሉም። ስለዚህ እነዛ ደግሞ ምናልባት ፈርዘር ጉዳት የማያመጡ ከሆነ ችግር ላይኖራቸው ይችላል። ነገር ግን ዲፋሜሽን ሊያመጡ ይችላሉ። ዝናን ማሳጣት፣ መሳለቅ፣ ምናልባት ሌሎችን ሊያስከፉ የሚችሉ ነገሮች ሊመጡ ይችላሉ። ሙያውን ዝቅ ማድረግ፣ ዘርፉን ማስናቅ፣ አንዳንድ ጊዜ በማናውቀው ሙያ ለምሳሌ ሕክምና ላይ የምናነሳው በማናውቀው ሙያ የምናደርገው ነገር የምንናገረው ነገር ሙያው ላይ ያሉ ሰዎችን ያስከፋል፣ ሙያውን ራሱ ይጎዳል፣ ዘርፉን ራሱ ዝቅ ሊያደርግ ይችላል እና መጠንቀቅ መቻል አለበት እያንዳንዱ ዘርፍ ማለት ነው። ሁለተኛ ተመልካቹም ቢሆን እነዚህን ነገሮች ታሳቢ አድርጎ ማነው ጥሩ ነገር ያወራው፣ ማነው ስለምን ተናገረ የሚለውን ለይቶ ለዛ እውቅና መስጠት፣ ለዛ ማበረታታት፣ ያን ሳብስክራይብ ማድረግ፣ አይዞህ ማለት፣ ኮሜንት ማድረግ፣ ሼር ማድረግ ይጠበቃል። እንደዛ ስናደርግ ነገ የበረቱ ሰዎችን መፍጠር እንችላለን። ካልሆነ ግን ለጊዜው የሚያስቁን የሚመስሉ የሚያዝናኑን የሚመስሉ መረጃ የሚሰጡን የሚመስሉ ግን ለነገ አፍራሽ የሆኑ ነገሮችን ነው እና በዚህ ፍሬም ኢንተርቪው የምናደርጋቸውን ሰዎች መምረጥ ይጠበቅብናል። አድማጭ ተመልካቹም ደግሞ እነዚህን መሰረት አድርጎ እነማን ናቸው፣ ምን ተናገሩ፣ እንዴት ተናገሩ፣ ለማን ተናገሩ፣ መቼ ተናገሩ የሚለውን አይተን መመልከት ማበረታታትና መረጃ ማግኘት ይጠበቅብናል ለማለት እወዳለሁ። ስላዳመጣችሁኝ አመሰግናለሁ። ኮፒ ሊንክ ሼር ብታደርጉት ይህን መረጃ ሰብስክራይብ ብታደርጉ ወርክ ኢትዮጵያ የሚል የዩቲዩብ ቻናል ነው። ይህን ቻናል ሰብስክራይብ ብታደርጉ ለሌሎች እንዲደርስ ብታደርጉ ደስ ይለኛል።